የመጀመሪያው ጥያቄ ከዚህ ከዲጂታል ቮተር ሬጅስትሬሽን ጋር ተያይዞ እንግዲህ ዲጂታል ቮተር ሬጅስትሬሽን ለመጀመሪያ ጊዜ በሀገራችን የሚጀምር በመሆኑ ይህንን ስራ በምንሰራበት ጊዜ ስራው መሬት ላይ ተወርዶ መስራት ይቻላል አይቻልም የሚለው ከሲስተም ማልማት ጎን ለጎን ሲሰራ የነበረ ነገር ነው። ስራው የኢንተርኔት አቅርቦት የሚጠይቅ በመሆኑ መጀመሪያ ስራችንን ስንሰራ የምርጫ ጣቢያ ዝርዝሮችን ለኢትዮ ቴሌኮም በመላክ ኢትዮ ቴሌኮም በነዛ አካባቢዎች ያለውን የኢንተርኔት ከቨሬጅ መረጃ እንዲሰጠን ለማድረግ ጥረት አድርገናል። በዚህ መረጃ መነሻ በጣም ለረጅም ጊዜ ከ6 እስከ 7 ወር በላይ በሆነ ጊዜ ከነሱ ጋራ የመረጃ ልውውጥ በማድረግ የማጥራት ሂደት ሰርተናል። በዚህ ሂደት የቴሌኮሙኒኬሽን ከቴሌኮም ያገኘነው ብቻ ሳይሆን ምርጫ ቦርድ በተለይም የዚህ የምርጫ ጣቢያዎችን በየቦታው የሄደ የኤክስዋይ ኮኦርዲኔታቸውን በሚያነሳበት ጊዜ በሚሰበስቡበት ጊዜ የቦርዱ ሰራተኞች በቦታው ላይ ተገኝተው ይህንን የኢንተርኔት ከቨሬጅ ኢትዮ ቴሌኮም በሰጠው ልክ መሆኑን እነሱም ደግሞ የማጣራት ስራ ሰርተዋል። ስለዚህ ይህንን የዲጂታል ቮተር ሬጅስትሬሽን ተግባራዊ የምናደርግባቸው አካባቢዎች ቢያንስ ከ3G እና በላይ የሆነ የኢንተርኔት ከቨሬጅ ያላቸውን አካባቢዎች ብቻ ነው። ነገር ግን የመብራት ከቨሬጅ የሌላቸው የኢንተርኔት ከቨሬጅ የሌለባቸው በጣም ሩቅ የሆኑ አካባቢዎች ላይ ይህንን አናደርግም። ለዚህ ነው በተወሰኑ ቦታዎች ላይ ብቻ ለመጀመሪያ ጊዜ ይህንን የዲጂታል የመራጮች ምዝገባ እናከናውናለን የሚለው። ስለዚህ ተደራሽነት በሌለበት የኢንተርኔት ከቨሬጅ በሌለበት አካባቢ ላይ የድሮ ስንጠቀምበት የነበረውን የማኑዋል ሬጅስትሬሽን የምንቀጥልበት ይሆናል ማለት ነው። እዚህ ቦርዱ በኢንተርኔት ምክንያት ወይም ዲጂታላይዜሽንን ስራ ላይ በመዋሉ ምክንያት የማንም ዜጋ የመራጭነት መብት ችግር ውስጥ እንዲወድቅ አያደርግም። ይህንን ለመከላከል ምርጫ ጣቢያዎችን ለይቶ በመስራት እስከ መጨረሻው ድረስ በማረጋገጥ ይሄ የዲጂታል ሬጅስትሬሽን ማድረግ የሚቻልባቸው ጥሩ የሆነ የኢንተርኔት አቅርቦት ያለባቸውን አካባቢዎች ብቻ የሚያደርገው። ስለዚህ የሚቀር በዚህ ምክንያት ከምዝገባ የሚከለከል ማንም ዜጋ አይኖርም ማለት ነው። ከዚሁ ጎን ለጎን የፖለቲካ ፓርቲዎች ችግርና የሚደርስባቸው ነገር ቅሬታ ያቀርባሉ። በትክክል ይሄ በምርጫው ወቅት ከምርጫው በፊት ፖለቲካ ፓርቲዎች በተለያየ ሁኔታ የሚቀርቡባቸው የሚደርስባቸውን ችግር ለቦርዱ ያቀርባሉ። ቦርዱ ደግሞ ለሚመለከታቸው አካላት የተፈጠረው ችግር ለምንድን ነው ይሄ የተፈጠረው የሚል የማጣራት ስራ ይሰራል። ከደብዳቤ በመጻፍ ባለፈ በክትትል ከማድረግ ባለፈ ሶስትዮሽ የሚባል ኮሚቴ አቋቁሞ ችግር በተፈጠረበት ቦታ ድረስ በመሄድ ችግሮችን ለመፍታት ጥረት ያደርጋል። ይሄ ሶስትዮሽ የሚባለው ኮሚቴ ምንድነው? ቅሬታ ያቀረበበት የፖለቲካ ፓርቲ፣ የገዢው ፓርቲ እና የምርጫ ቦርድ ኃላፊዎች ባሉበት በቦታው ተገኝቶ ችግሮችን ለማየት ጥረት ይደረጋል። ይሄ ሁሉ ተደርጎ ግን አሁን ችግር አለ። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ያውቃል፣ ክትትል ያደርጋል። ለሚመለከታቸው የመንግስት አካላት፣ የጸጥታ አካላት ደብዳቤ ይጽፋል፣ ማሳሰቢያ ይጽፋል። ይሄ አሁንም በቀጣይነት እየተሰራ ያለ ነው። ስለዚህ ከፖለቲካ ፓርቲዎች ጋር በነበረው የውይይት መድረክ ይኸው ነው የተነሳው። የፖለቲካል ስፔሱ እንደዚህ አይነት ችግር ገጥሞታል የሚል ቅሬታ ይቀርባሉ ፓርቲዎች። ይህንን ቦርዱ ከፓርቲዎችም ጋር ከገዢው ፓርቲ ከጸጥታ አካላት ጋር ይህንን ችግር ለመፍታት የራሱን ጥረት እያደረገ ይገኛል። ይህ ጥረት እስከ መጨረሻው ድረስ የሚቀጥል ይሆናል ማለት ነው። በግል ለሚወዳደሩ አካል ጉዳተኞች ሴቶች ምንድነው እያደረጋችሁ ያላችሁት? እንግዲህ በተቻለ መጠን ሴቶች አካል ጉዳተኞች ወደዚህ የምርጫ ሂደት እንዲገቡ የማበረታቻ የድጋፍ ስራ ቦርዱ ይሰራል።
በግል ለሚወዳደሩ የገንዘብ ድጋፍ ቦርዱ ያደርጋል። እጩ ሲሆኑ ሲቀርቡ ለሴቶች ሲሆን ለአካል ጉዳተኞች ሲሆን ደግሞ ወንዶች ሆነው አካል ጉዳተኛ ካልሆኑት ከሚሰጠው የተሻለ የገንዘብ አቅርቦት ቦርዱ ያደርጋል። በአየር ጊዜ አጠቃቀምም ሕጉን በማሻሻል ለሴት አካል ጉዳተኞችና ለሴቶች ነፃ የአየር ጊዜ ከሌሎቹ ተወዳዳሪዎች ወይም ከሌሎቹ እጩዎች በተሻለ ወይም በተጨማሪ ማለት ይቻላል የአየር ጊዜ እንዲያገኙ ያደርጋል። የማበረታቻ የማነቃቂያ የአቅም ግንባታ ስልጠናዎችን ይሰጣል። በዚህ ደረጃ እንግዲህ እነዚህን ሴቶች አካል ጉዳተኞች ተወዳዳሪዎች ለመደገፍ ያደርጋል። የሁለተኛው ጥያቄ ከዚህ ከእጩዎች ምዝገባና ከአሃዝ ጋር የተገናኘ ነው። እንግዲህ በአሁኑ ጊዜ የእጩዎች ምዝገባ እያደረጉ ያሉ 42 የሚሆኑ ፖለቲካ ፓርቲዎች በተናጠል 15 የሚሆኑ የፖለቲካ ፓርቲዎች በሁለት ጥምረትና በአንድ ግንባር በመሆን እጩዎቻቸውን እያስመዘገቡ ይገኛሉ። ስለዚህ በዚህ ደረጃ ፓርቲዎች በስፋት እየተካፈሉ እየተሳተፉ እጩዎቻቸውን እያስመዘገቡ ይገኛሉ ማለት ነው። የምርጫ ጣቢያዎችን ዝርዝር በተመለከተ ባለፈው ጊዜ ቦርዱ በጊዜ ሰሌዳው መሰረት ዝርዝሮቹን አውጥቷል። ዝርዝሮቹን ያወጣው ከዚህ ቀደም ሲጠቀምበት በነበረበት ዝርዝር ነው። 6ኛው ነው ከ5ኛው ሀገራዊ ምርጫ ሲጠቀምባቸው የነበሩትን የምርጫ ክልል የምርጫ ጣቢያ አደረጃጀት ነው ያወጣው። በዚህ መነሻ ይፋ ያደረገው የምርጫ ክልሎችና የምርጫ ጣቢያዎች ዝርዝር ናቸው። በሌላ በኩል ከትግራይ ክልል ምንም አይነት ምላሽ አላገኘንም እያላችሁ ይሄ እንዴት መረጃ ወጣ? ይሄ አሁንም የሚገልጸው ይሄ ያለን ዳታ ከዚህ በፊት የነበረን ዳታ ነው። ከዚህ በፊት የነበረን ዳታ ነው ያወጣ ነው። ቦርዱ ምርጫ ዝግጅት ሲያደርግ መነሻዎቹ እነዚህ ናቸው። ስለዚህ መነሻዎቹን ይዞ እየሰራ ስለሚገኝ በትግራይ ክልልም ልክ በሌሎች ክልሎች የምርጫ ዝግጅት እንደምናደርገው ከመጀመሪያው ቀን ጀምሮ እስካሁኑ ሰዓት ድረስ በቦርዱ በኩል ከክልሉ የሚፈለገውን ማንኛውንም መረጃ በመጠየቅ ስራውን እየሰራ ነው ያለው። ለመግለጽ ያህል የምርጫ ጣቢያዎች እንዲከፈቱልን፣ ቦታ እንዲዘጋጅልን፣ የምርጫ ክልል ቅርንጫፍ የምርጫ ክልል ጽሕፈት ቤቶቻችንን ለመክፈት እንድንችል፣ ምርጫ አስፈጻሚዎችን ለመመልመል፣ ፈተና ለመስጠት እንድንችል፣ የፈተና ሴንተሮች እንዲሰጡ ለማድረግ፣ የጸጥታ ሁኔታ ሪፖርት፣ የተፈናቃዮች ሪፖርት፣ ይህንን ሁሉንም ክልሎች የምንጠይቃቸውንና ሌሎቹ ክልሎች ሙሉ በሙሉ ምላሽ በመስጠታቸው ያን መሰረት አድርገን እያዘጋጀን ያለብን ምርጫ ሂደት ተከትለን ሊጠየቅ ነው። እስካሁን ግን ከትግራይ ክልል የተሰጠን ምላሽ የቲፒኤልኤፍ ህጋዊ ሰውነት ጥያቄ በተመለከተ ጥያቄ አላቀረቡም። ቦርዱ ጥያቄ ተቀበለ። ስለዚህ በዚህ ደረጃ ነው ቦርዱ ስለሚመጣ የጸጥታ ግጭትንና ጉዳዮችን በተመለከተ ያው ባለፈው ስብሰባ ተደርጓል። ከተደረገው ስብሰባ በኋላ ደግሞ የተለወጠ ነገር አለ። ይሄንን እንዴት ታደርጉታላችሁ? በምርጫ ሂደቱስ ላይ ተጽዕኖ የለውም? እንግዲህ ምናልባት ከዛም በኩል ሌላ ጥያቄ ስለተነሳ